የሐማስ እንቅስቃሴ እንግዲህ የኢራንን ፕሮግራም ተቀብሎ ብዙ ታጥቆ ኢራናውን በደንብ አጠናክራላቸዋለች እነዚህን ተብሎ ብዙ ጥናቶች ይወጡ ነበር፣ ሁቲን ጨምሮ ማለት ነው። የኖቫ ፌስቲቫል የተሰኘ በብራዚል ይደረግ የነበረ አጋንንታዊ አምልኮ በእስራኤል እንደዚሁ በኔጌቭ በረሃ ላይ ሐማስ ገብቶ ጥቃት ያደርሳል። ከዚህ የተነሳ በዛ በኔጌቭ በረሃ ጋዛ አጠገብ ስለነበር ብዙ ወጣቶችን በዛ አገኙ። ከሂዝቦላ በኋላ ሁቲዎች እንግዲህ ከየመን ሮኬት መተኮስ ይጀምራሉ ወደ እስራኤል። የሂዝቦላ መሪ ሐሰን ናስረላ እስራኤል ከሐማስ ጋር ጦርነት ከገባች በኋላ እየተኮሰ ከሊባኖስ ወደ እስራኤል በከፍተኛ ሁኔታ በተለይ ሙስሊም ብራዘርሁድ ተንሰራፍቶ በዓለም ላይ ማለት ነው የኬጢያውያን፣ የአሞራውያን፣ የከናናውያን፣ የፌርዛውያን፣ የኤዊያውያን፣ የኢያቡሳውያን ነገስታት ይህን በሰሙ ጊዜ እግዚአብሔር ለዳዊት ከዳዊትም በፊት ለአብርሃም ለይስሐቅና ለያዕቆብ በገባው መሰረት የእስራኤልን መንግስት ይመልሳል። መሲሁ ደግሞ መቶ ኢየሱስ በኢየሩሳሌም ንጉሥ ሆኖ 1000 ዓመት ይነግሳል እኮ በዚህ ምድር። ራእይ መጽሐፍን ብናወጣ ብዙ ነገር እናገኛለን። ሰላም ጤና ይስጥልን የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው። የእግዚአብሔርን ሐሳብ ባለፉት ጊዜያት እየተከታተልን የመጣ ነው። አሁንም ቀጣዩን ምዕራፍ ይዤ መጥቻለሁ። እንድትከታተሉ ጋብዛችኋለሁ። ያለፈው ምዕራፍ ወይም ያለፈው ኤፒሶድ አምልጧችሁ ከነበረ እዚች ጋር ያለችውን ሊንክ በመንካት መከታተል ትችላላችሁ። መልካም ጊዜ ይሁንላችሁ። አንዳንድ ሰዎች መኪና እየነዱ ጋዜጠኞች ማለት ነው ወደ ጋዛ ሲገቡ መሬቱ ይንቀሳቀሳል ይላሉ። ምክንያቱም የጋዛ ከመሬት ስር በሙሉ ሌላ ከተማ ነው ያለው። አንደርግራውንድ ተነል እየሰሩ ማለት ነው ሐማሶች። ለምን? ለረጅም ጊዜ ከእስራኤል ጋር ለመዋጋት ዝግጅት እያደረጉ ነው። ለረጅም ጊዜ ዝግጅት እያደረጉ ነው ያሉት የነበረው። ስለዚህ ወደ ጋዛ የሚመጣው አሸዋ፣ ሲሚንቶ፣ ድንጋዩ፣ ብረቱ በሙሉ ወደዛ ወደ ታች ነው ይወርድ የነበረው። ለጋዛ ይመደብ የነበረው ገንዘብ ወደ ታች ነው ይገባ የነበረው። ጋዛውያን ሁሉም በማለት በሚያስብል ደረጃ ጥገኝነት ነው የነበሩ። በዓለም አቀፍ ማህበረሰብ ጥገኝነት ነበሩ። ከሆስፒታል ጀምሮ እስከ ትምህርት ቤት ድረስ አንዳንዶቹ በዩኤን ስር ነው የነበሩት እና በሚያሳዝን ሁኔታ በኋላ ላይ ከዩኤን እንኳን በዩኤን ከሚመሩ ትምህርት ቤቶች ውስጥ እንኳን የወጡ መረጃዎች ማለት ነው። ምክንያቱም ጋዛውያን ስለነበሩ መምህራኖቻቸው፣ ሴት መምህራኖች፣ ወንድ መምህራኖች ጋዛውያን ስለነበሩ የሚያስተምሯቸው ልጆችን የሚያስተምሯቸው ትምህርት በቪዲዮ ተቀርጾ በኋላ ላይ ወጥቷል እና ከጦርነት በፊት ነው የምላችሁ። እነዚህ ዶክመንተሪዎች ላይ እዛ ትምህርት ቤት ውስጥ ገና ኤሌመንተሪ ወይም የአንደኛ ደረጃ ተማሪዎች ትንንሽ ተማሪዎችን እስራኤል መጥፋት አለባት፣ እስራኤልን እጠላለሁ እያላችሁ ተናገሩ እያሉ ያስተምሯቸዋል። ሴት አስተማሪዎች፣ ሴት መምህራን ሕፃናትን ያስተምራሉ እና ከፍተኛ የሆነ እስራኤል ጠል ፕሮፓጋንዳ ብቻ ሳይሆን ህዝቡን ሙሉ በሙሉ ኢንዶክትሪኔት የማድረግ ስራ በከፍተኛ ሁኔታ ሲሰራ የነበረ ድርጅት ነው ሐማስ። እንግዲህ ብዙ መሪዎች ነው የነበሩት። ወታደራዊ ክንፉን ይመራ የነበረው ሰው መሐመድ ዴፍ ይባል ነበር። እሱም በእስራኤል ጦር በዚህ በአዲሱ ከሐማስ ጋር በነበረው ጦርነት ተገድሏል። ደግሞ ፖለቲካውን ይመራ የነበረውና ከፖለቲካውና ከወታደራዊ ክንፍ ጋር ግንኙነት የነበረው በጋዛ መሪ የነበረው የሃያ ሲንዋር ይባል የነበረው እሱም ተገድሏል። ዋናው የሐማስ መሪ የነበረው ሰው ደግሞ በዓለም አቀፍ ደረጃ የሐማስ ተወካይ የነበረው ሰው ደግሞ ኢስማኤል ሃኒያ ይባል ነበር። ኢስማኤል ሃኒያ ነዋሪነቱን በኳታር በዶሃ ነበር ያደረገው። በኋላ ኢራን በሄደበት ከኢራን ጋር ከፍተኛ የጠበቀ ግንኙነት ስለነበራቸው የኢራን ፕሬዚደንት ተገድሎ የኢራን ፕሬዚደንትን አስቀብረው ከዛ ደግሞ አዲስ የኢራን ፕሬዚደንት ተሾመ። አሁን ያለው ፕሬዚደንት ማለት ነው። በዛ ባለ ሲመት ከተገኘ በኋላ የኢራን መንግስት ያዘጋጀለት ማረፊያ ቦታ ሆኖ እንደዚሁም በእስራኤል ጥቃት ተገድሏል። ኢስማኤል ሃኒያ ማለት ነው። እነዚህ መሪዎች ናቸው። ሌሎችም ብዙ መሪዎች በሊባኖስ እና በተለያየ ስፍራ ተቀምጠው የነበሩ የሐማስ መሪዎች በዚህ በኦክቶበር 7 በጀመረው ጦርነት ተገድለዋል። ሐማስ በፊት የነበሩት መሪዎች ሙሉ በሙሉ በሚያስብል ደረጃ አሁን በህይወት የሉም። ነገር ግን ህዝቡን በዚህ ልክ ነው ኢንዶክትሪኔት ያደረጉት ሐማሶች ማለት ነው። እና የሐማስ እንቅስቃሴ እንግዲህ የኢራንን ፕሮግራም ተቀብሎ ብዙ ታጥቆ ጦርነት ከመጀመሩ በፊት ሐማስ ከእስራኤል ጋር ጦርነት ቢጀምር፣ ሂዝቦላ ከእስራኤል ጋር ጦርነት ቢጀምሩ እስራኤል ትቀጥላለች ወይ የሚሉ
ጥናቶች ይወጡ ነበረ። በዚህ ጥናቶች ብዙዎቹ ኮንክሉድ ያደርጉ ብዙዎች ይደመድሙ የነበረው እስራኤል መቋቋም አትችልም። ሂዝቦላን በተለይ ከብዙ አረብ መንግስታት በላይ ወይም ከአንዳንድ መንግስታት በላይ የታጠቀ ነው። ስለዚህ እስራኤል መቋቋም የማትችላቸው ናቸው እነዚህ። ኢራን አሁን በደንብ አጠናክራላቸዋለች እነዚህን ተብሎ ብዙ ጥናቶች ይወጡ ነበር፣ ሁቲን ጨምሮ ማለት ነው፣ የየመኑ ሁቲን ጨምሮ። ከዚህ የተነሳ እነሱም በደንብ እንደተጠናከሩ ባመኑበት ሰዓት ኦክቶበር 7 ላይ 2023 እስራኤል ላይ ጥቃት ያደርሳሉ። ሐማሶች እንግዲህ የተለኮሰው በሐማስ ነው። ሐማሶች ሱፐርኖቫ የተባለ ወይም ኖቫ ፌስቲቫል የተሰኘ በብራዚል ይደረግ የነበረ አጋንንታዊ አምልኮ በእስራኤል እንደዚሁ በኔጌቭ በረሃ ላይ ለመጀመሪያ ጊዜ ይዘጋጃል፣ ይደረጋል። ከዛም ደግሞ ከዛ ውጪ እስራኤላውያን በዓል ላይ ነበሩ። ስለዚህ ከዚህ የተነሳ ሁሉ ጸጥ ባለበት በእስራኤል እነዚህ ወጣቶች ደግሞ ያንን የሙዚቃ ድግስ ተካፍለው ወይም የዘፈን የጭፈራ ፕሮግራም ስነ ስርዓት ላይ በተገኙበት ሐማስ ገብቶ ጥቃት ያደርሳል። ከዚህ የተነሳ በዛ በኔጌቭ በረሃ ጋዛ አጠገብ ስለነበር ብዙ ወጣቶችን በዛ አገኙ። ብዙዎችን ያገኙትን ሁሉ ይገድሉ ጀመር። ያገኙትን ሁሉ ሌሎችን ነገሮች እንግዲህ በደንብ 100% እርግጠኛ መሆን የማንችላቸው ነገሮች መናገር አልችልም፣ ግን ብዙ መረጃዎች ናቸው የወጡት። ብዙ ሰዎች ቢሄድ እንደተደረጉ ማለት አንገታቸው እንደተቀላ ብዙ መረጃዎች ወጥተዋል። ሰዎች ከነ ህይወታቸው እንደተቃጠሉ በቤታቸው ውስጥ። ምክንያቱም ኪቡትዝ የተሰኘ መንደር ደግሞ ገብተው ብዙ ጥቃት አድርሰዋል። እናትና ልጅን አባትን አንድ ላይ ገድለዋል። ልጆች እያዩ ወላጆቻቸውን ገድለዋል። ያ ቪዲዮ እኔ የምለው ሳይሆን በዛን ጊዜ ራሳቸው የሐማስ ወታደሮች ታጣቂዎች ቪዲዮ እየቀረጹ ነው ያን ያደረጉት። መቅረጽ ብቻ ሳይሆን ላይቭ ነበር። አንዳንዱን በዓለም አቀፍ በሚዲያዎች ላይ ያሰራጩ የነበረው በፌስቡክ እና በተለያዩ ሚዲያዎች ላይ ላይቭ ያሰራጩ ነበር። ላይቭ እነሱ ራሳቸው ማለት ነው። እና ያሰራጩ ነበር። ንግግሮች ነበሩ፣ በአረብኛ የሚያወራቸው ንግግሮች። አይሁዳዊ ገደልኩ፣ በእጄ ገደልኩ፣ አላህ አክበር እያሉ በጣም በደስታ እየፈነደቁ የነበሩ ንግግሮች በዛ በአረብኛ ማለት ነው የነበሩ ንግግሮች ይወጡ ነበር። እንግዲህ ድምፃቸው ይሰማል ማለት ነው። ራሳቸው እየተናገሩ ነው ያንን የሚያደርጉት። ፊት ለፊት ካሜራ አንዳንዶቹ ደረታቸው ላይ ገጥመው ነበር የተኩሱ የነበረው። ያ ቪዲዮ በዓለም አቀፍ ደረጃ ነው የተሰራጨው። በአጭር ሰዓታት ውስጥ ሁሉም ሚዲያዎች ነው እነዛን ቪዲዮዎች የተቀበሉ ያሰራጩ የነበረው። ከ200 በላይ ሰዎችን አግተው ደግሞ ወደ ጋዛ ወስደዋል። እንግዲህ ከ200 በላይ ሰዎችን አግተው ወስደዋል። በዛ እንግዲህ በዛ ጭፈራ የተገኙ የተለያዩ ሀገር ዜጎችም ነበሩ የተወሰዱ። እንግዲህ ጦርነቱ ኦክቶበር 7 የጀመረው በዚህ ምክንያት ነው የጀመረው። እስራኤል ወዲያውኑ ወደ ጦርነት ገባች ከሐማስ ጋር። እንግዲህ የእስራኤል መንግስት እንደዛተው ወደ ረብል ወይም ወደ ፍርስራሽነት እንቀይራቸዋለን ብሎ ነው የተነሳው። ወደ ጦርነቱ ሲጀምር በከፍተኛ ሁኔታ የእስራኤል መንግስት ጋዛን ማውደም ጀመረ፣ ጋዛን መምታት ጀመረ። አሁን በጋዛ እንዲህ ነው የሆነው እንደዛ ነው የሆነው የሚለውን ወደ ማብራራት አልሄድም። ነገር ግን ከዛ በኋላ ጦርነቱ ሲጀምር ሂዝቦላም ወዲያውኑ ነው ወደ ሰሜናዊው እስራኤል መተኮስ ሚሳኤሎችን መተኮስ የጀመረው ወዲያውኑ ማለት ነው። ሂዝቦላም ወደ ግጭት ነው የገባው። ከሂዝቦላ በኋላ ሁቲዎች እንግዲህ ከየመን ሮኬት መተኮስ ይጀምራሉ ወደ እስራኤል። አንዳንድ የእስራኤል መንደሮችን፣ ትምህርት ቤቶችና የተለያዩ ቦታዎችን ለመምታት ይሞክራሉ። ከዛ በኋላ ሶሪያ የነበሩ የኢራን ወታደሮች ወይም የኢራን ጀነራሎች ተሰብስበው ጦርነቱ እንዴት መሄድ እንዳለበት ሲመካከሩ የነበሩ ወይም ደግሞ ሂዝቦላን እና የሶሪያን መንግስት በውትድርና ሲያማክሩና ሲመሩ የነበሩ የኢራን ጀነራሎች በተሰበሰቡበት በእስራኤል ጦር ይገደላሉ። የሂዝቦላ አመራሮችን መገደል ይጀምራሉ። ከኢራንም ጋር በቀጥታ እስራኤል ወደ ግጭት ትገባለች። ኢራንም ብዙ ሚሳኤሎችን ቀጥታ ከኢራን ካለችበት ከራሷ ሀገር ወደ እስራኤል ትተኩሳለች፣ መተኮስ ጀምራለች። አብዛኛዎቹ ኢላማቸውን ሳይመቱ ወይም ተመተው በመውደቅ እስራኤል ላይ የተፈለገውን ወይም ኢራን የፈለገችውን ጉዳት ሳያደርሱ ይቀራሉ። የእስራኤል ጦር እንደዚሁ ኢራን ውስጥ ሄዶ መጀመሪያ የኢራን ጀነራሎች የኢራን መሪዎችን የኢራን ጀነራሎችን
እና የኢራን ሳይንቲስቶችን ኒውክለር ሳይንቲስቶችን ይገድላል። በኋላ ላይ ደግሞ የኢራንን የኒውክለር ጣቢያዎች በስም የሚታወቁ የኢራንን የኒውክለር ጣቢያዎች አሁን ፎርዶ፣ ኢስፋኒያ የሚባሉና ሌሎች የኒውክለር ጣቢያዎች በተለያየ ከተማ ስለሆነ ኢራን ታብላላ የነበረው በተለይ ደግሞ ከተራራ በታችና አንደርግራውንድ ነው ጥቃት እንዳይደርስ ያንን ታደርግ የነበረው። እነዛን የኒውክለር ጣቢያዎች እስራኤልም መምታት ትጀምራለች። ያም ራሱ አንዱ ተአምር ነው። ምክንያቱም የእስራኤል ጦር አይሮፕላን 200 የሚቆጠርና ከዛ በላይ የጦር አይሮፕላን እየተመላለሰ ኢራንን ሲደበድብ ኢራን ከሩሲያ የተቀበለችው የአየር መቃወሚያና የጸረ አይሮፕላን ዘመናዊ የተሰኙ አይሮፕላን መሳሪያዎች እንዲሁም ራዳሮች ነው የተከለችው። አንዳቸውም አንድ እንኳን ሚሳኤል ሳይተኩሱ የእስራኤል አይሮፕላኖች ላይ ማለት ነው አንድ ሚሳኤል ሳይተኩሱ የኢራን የኒውክሌር ጣቢያዎች ይመታሉ። በኋላ አሜሪካንም ቢቱ የተባለ ቦምብ አይሮፕላኗን በመላክ ፎርዶንና የተቀሩትን የኒውክሌር ጣቢያዎች በዋናነት ፎርዶን ማለት ነው በመደብደብ የኢራንን የኒውክሌር ፕሮግራም ማብላያ ስፍራዎችን ይደበድባሉ። እንግዲህ እስራኤል የሐማስ ሊደሮችን መሪዎችን በሙሉ በሚያስብል ደረጃ በያሉበት ሁሉ ገድላለች። የሂዝቦላ መሪ ሐሰን ናስረላ እስራኤል ከሐማስ ጋር ጦርነት ከገባች በኋላ እየተኮሰ ከሊባኖስ ወደ እስራኤል ወደ ሰሜናዊ እስራኤል እየተኮሰ ብዙ ሺህ በመቶ ሺህ የሚቆጠሩ እስራኤላውያን ከቤታቸው ተፈናቅለው ሌላ ቦታ የእስራኤል መንግስት አስፍሯቸው ረጅም ጊዜ ቆይተው ኢቨን ከዓመት በላይ ቆይተው ነገር ግን ሐሰን ናስረላ በሚዲያ ላይ እየወጣ የሊባኖስ ህዝብ በሙሉ ቆሞ ነው የሚሰማው። በየአደባባዩ ስክሪን አለ። ምን ብሎ ያወራል? አሁን ልንደመሳ እናጠፋቸዋል። ታሪኩን የምታውቁት ነው። የምታውቁትን ታሪክ ደግሜ ያልተረክላችሁም። የፔጀርና የወኪቶኪ መፈንዳት በዓለም ላይ አስደንጋጭ ነው የሆነው። አስደንጋጭ ብቻ ሳይሆን አስገራሚም ነው የሆነው። እንግዲህ ፔጀር ማለት በተለይ ደግሞ በሆስፒታል የሚጠቀሟቸው ፔጅ ማድረጊያ ማለት ነው። የጥንት ነው፣ የቆየ ነው፣ የድሮ ነው ፔጀር ማለት ነው። እሱ በሆስፒታል ሐኪሞች የሚጠቀሟቸው ለሕክምና አገልግሎት የሚጠቀሟቸው መገናኛ መሳሪያ ነው። በተለይ በሆስፒታል ይታወቃል ማለት ነው። የሚታወቀው በሆስፒታል ነው፣ ሌላ ቦታ አይታወቅም አይደለም። ወኪቶኪ ደግሞ መገናኛ ሬዲዮ፣ የወታደሮች ወይም የፖሊሶች የመገናኛ ሬዲዮ ነው። የመገናኛ ሬዲዮ ሂዝቦላ የያዛቸው። ሂዝቦላ ከዛ በፊት ከዓመታት በፊት እስራኤል ስልክ የሞባይል ስልካችንን ትጠልፍብናለች ብሎ ስለፈራ ሁሉም ወታደሮቹና አመራሮቹ በተለይ በዋናነት ስልክ እንዳይጠቀሙ አግዶ ከልክሎ ቆይቷል። ስልክ አይጠቀሙ እስራኤልን ከመፍራት የተነሳ። ሐሰን ናስረላ አንደርግራውንድ ውስጥ ከመሬት በታች ብዙ ሜትር ወደ ታች ሌላ ኦልሞስት ልክ ሐማስ እንደሰራው በጋዛ ሌላ ከተማ በሊባኖስ ሰርተው ማለት ነው። ሊባኖስ ግዛቶች ውስጥ ከታች አንደርግራውንድ የመሰብሰቢያ አዳራሽ እሱ የሚኖርበት የተለያየ ተነል ጉድጓድ ጎሬ ሰርቶ ብዙ ሜትር ወደ ታች ማለት ነው ሰርቶ በዛ እየተደበቀ ከእስራኤል ግድያ ለማምለጥ ብሎ ለብዙ ዓመታት የኖረ ሰው ነው ሐሰን ናስረላ። እና ወኪቶኪዎች እጃቸው ላይ እየፈነዳ ኪሳቸው ውስጥ እዚህ ከጎናቸው እንዳደረጉ በጎናቸው የነበሩ ወኪቶኪዎች እየፈነዱ እንዲሁም ፔጀሮች ደግሞ እየፈነዱ ብዙ የሂዝቦላ ወታደሮችና ኦፊሰሮች ወይም ደግሞ ባለስልጣናት የሂዝቦላ ባለስልጣናት ተገደሉ። ትልቅ አስደንጋጭ ጥቃት ነው የሆነው። እርስ በርስም መገናኘት እንዳይችሉ ነው መገናኛ መሳሪያዎቻቸውን ከጥቅም ውጭ ያደረጉ እስራኤላውያን። እንግዲህ ወደዛ ትንተና ውስጥ አልገባም። እንዴት ሆነ የሚለው የኔ ሳይሆን ሜቢ የባለሙያዎች ትንተና ነው። እሱ እኔን አይመለከተኝም። ዋና ሀሳቤም እሱ አይደለም። እዛም ላይ ትኩረት አታድርጉ። ሐሰን ናስረላም ደግሞ ስብሰባ ላይ ሆኖ እዛ አንደርግራውንድ ተነል ውስጥ አዳራሽ ውስጥ ቁጭ ባለበት የእስራኤል አየር ኃይል ታች አንደርግራውንዱን በመምታት ሐሰን ናስረላንና እሱ ብቻ ሳይሆን የኢራን ጀነራሎችም ከእሱ ጋር በስብሰባ የተቀመጡ ሌሎችም የሂዝቦላ መሪዎች በአንድ ቀን ተገደሉ። ብዙዎች በአንዴ ነው የተገደሉት። ከዚህ የተነሳ እስራኤልም ደግሞ ከሂዝቦላ ጋር በጀመረችው ጦርነት ወደ ሊባኖስ ዘልቃ በመግባት ከሂዝቦላ ጋር ከፍተኛ ውጊያ ማድረግ ጀመረች። በሁሉም አቅጣጫ ውጊያ ተከፈተ። እስራኤል በሁሉም አቅጣጫ ውጊያ አደረገች። ከዚያም በኋላ ከዚህ የተነሳ የሶሪያን ጦር ይደግፍ የነበረው ሂዝቦላ የሶሪያን ጦር ይደግፍ ነበር። የሶሪያ ተቃዋሚዎች አሁን ወደ ስልጣን የመጡና ሌሎች የሶሪያ ተቃዋሚዎች የእርስ በርስ ጦርነት የሶሪያ መንግስት ጋር
በሽር አልአሳድ ጋር እያደረጉ የነበሩ ወገኖችን በጭካኔ በመግደል ሂዝቦላ ይታወቃል። ለሶሪያ ጦር አግዞ ማለት ነው። ያ ሂዝቦላ በሊባኖስ የደረሰበትን ጥቃትና በሊባኖስ እያደረገ ያለውን ጦርነት ለመቋቋም ሲል ከሶሪያ ሙሉ ጦሩን አስወጥቶ በሊባኖስ ትኩረት ሲያደርግ የሶሪያ ታጣቂዎች ደግሞ የሶሪያን መንግስት እያሸነፉ መምጣት ቻሉ። እንግዲህ የበሽር አልአሳድን መንግስት ወደቀ፣ የኢራን ቀኝ እጅ የነበረው ማለት ነው። ሂዝቦላም እንደዚሁ በጦርነቱ ተሸነፈ። ሐማስም እንዳልነበረ ሆነ። ሁቲም ደግሞ እንደዚሁ የሁቲን ሊደሮች የሁቲን መሪዎች እስራኤል የመን ድረስ በመሄድ በአንድ ቀን ብዙ 10 ምናምን የሁቲ መሪዎችን ገደለች። በዛን ሰዓት በስልጣን ላይ ከነበረው ከጠቅላይ ሚኒስትሩ ከፕሬዚደንቱና የመከላከያ ሚኒስትሩ ወይም የሁቲ ኢታማዦር ሹም ጨምሮ ማለት ነው ኢታማዦር ሹም ጨምሮ በአንድ ጊዜ ሁሉንም ገደለች እና ከዚህ የተነሳ እስራኤል በዚህም ጦርነት አሸናፊ ሆና በኃይል ማለት ነው መውጣት ጀመረች። ነገር ግን ከመጀመሪያው ጊዜ ጀምሮ እስራኤል ላይ ከፍተኛ የሆነ የፕሮፓጋንዳ ጦርነት ደግሞ ተከፈተባት። ይሄ ፕሮፓጋንዳ ጦርነት ከዚህ በፊት እንዳልኳቸው በዓለም አቀፍ ሚዲያዎች የሚደገፍ ነው። በከፍተኛ ሁኔታ በተለይ ሙስሊም ብራዘርሁድ ተንሰራፍቶ በዓለም ላይ ማለት ነው በተለያየ መልክ ራሱን ቀይሮ ተቀምጦ ስለነበር ይህንን የዲፕሎማሲ ጦርነት እስራኤል መቋቋም የማትችለው ሆኖ ታየ። ምክንያቱም ዩቲዩበሮችን፣ በኬብል ኒውስ ሚዲያዎች፣ መደበኛ የመገናኛ ብዙሃንን፣ በዩኒቨርሲቲዎች የተለያዩ ምሁራንን በመጠቀም በእስራኤል ላይ ከፍተኛ የሆነ ተቃውሞ ይደረግ ጀመር። ዓለም አቀፍ ተቃውሞ ቀላል አይደለም። በዚህ የተነሳ አደባባዮች ላይ እየወጡ ከየዩኒቨርሲቲው ዩኒቨርሲቲ ላይ የሚያስተባብሩ ወገኖችን በማዘጋጀት ማለት ነው እነዚህ ሙስሊም ብራዘርሁድ መሪዎች ወይም ደግሞ የሐማስ መሪዎች በማዘጋጀት በተለያየ የአውሮፓ ከተማ በአሜሪካ ወጣቶች ዩኒቨርሲቲ ተማሪዎች ወጥተው ፍሪ ፓለስታይን እያሉ ሜዳ ላይ እየወጡ ተቃውሞ ማድረግ እንዲጀምሩ ሆነ። ከዚህ የተነሳ ብዙ ክርስቲያኖች በዓለም ያሉ ክርስቲያኖች እስራኤልን ጨካኝ፣ ክፉ፣ በደለኛ፣ ለማንም የማትራራ አድርገው ማየት ቻሉ። ሚዛናዊ መሆን እስኪያቅታቸው ድረስ ምን ማለት ነው? ለምሳሌ ኢትዮጵያውያን እስራኤል በጋዛ ገደለች የሚለው ሐማስ ነው የሚለው ይህንን መረጃ ማንም ስለሌለ በጋዛ የሚያስተዳድር ማንም የለም። ሐማስ ለማንም እድል አይሰጥም። ክርስቲያን የሚባል እንዲኖር አይፈልግም። ያርዳል። ክርስቲያን ብቻ አይደለም፣ እንደው ጥቂት ሊብራል ነኝ የሚል ሙስሊሙንም ያርዳል። ሐማስ ይገላል፣ ከፎቅ ወርውሮ ይገላል፣ ያርዳል። ያንን ደግሞ በምስል ይለቃል ከፈለገ፣ አይፈራም። እንደዛ ነው ያደርግ የነበረው። ከዚህ የተነሳ መረጃ የሚወጣው በሙሉ ከሐማስ ነው። ለምሳሌ ሆስፒታል ትደበድባለች ይላሉ። ነገር ግን ከሆስፒታሉ ስር ደግሞ ተነል አለ። በተነሉ ስር ደግሞ የሐማስ መሪዎች ተቀምጠው ጦርነቱ እንዴት እንደሚያደርጉ ይነጋገራሉ። ያ ብቻ አይደለም፣ ሚሳኤል እና የተለያዩ ሮኬቶችን ከዛ ስር ይተኩሳሉ። ከትምህርት ቤቶች፣ ከሆስፒታሎች፣ ከተለያየ ዓለም አቀፍ ሕግን የጦርነት ሕግን የሚያከብር ተቋም አይደለም ሐማስ። ምክንያቱም ሐማስ የሽብር ቡድን የእስላማዊ ታጣቂ እንጂ መንግስት ሆኖ በመደበኛው የተደራጀ ጦር ያለው አይደለም። በቦምብ ወጣቶችን ልኮ ወይም ህጻናትን ልኮ በቦምብ ራስን በማጋየት የሚያምን ነው ሐማስ ማለት ነው። እና የእስራኤልን መንግስት ዲፌንድ ወደ ማድረግ አልገባም። እውነቱ ግን ፋክቱ ግን ይሄ ነው። እና ከዚህ የተነሳ ብዙ ክርስቲያኖች ተታለው የእስራኤል መንግስትን ወደ መቃወም መጥተዋል። እንግዲህ 60 ሺህ ወይም 60 ምናምን ሺህ የጋዛ ሰው መሞቱ ትክክል ባይሆንም ሁሉም ንጹሐን ናቸው ማለት ደግሞ አንችልም። እንግዲህ ይዋጋሉ፣ የሚዋጉም አሉ። ነገር ግን ንጹሐን አልሞቱምም ማለት ደግሞ አንችልም። ጦርነት ላይ ነው ያሉት። ነገር ግን ኢትዮጵያ ውስጥ በየክልሉ በሚደረግ ጦርነት ምን ያህሉ እየሞተ እንደሆነ ታውቃላችሁ ወይ? ኢትዮጵያውያን ክርስቲያኖች፣ አንዳንዶቻችሁስ ያንን ጦርነት በመደገፍ በተለይ በትግራይ የተደረገ ጦርነትን በመደገፍ ሐሳባችሁ የለም ወይ? እናንተ የላችሁበትም ወይ? እናንተ ድጋፍ የለበትም ወይ? ተጠያቂ እናንተ አትሆኑም ወይ? ከዚያ ምን የሞራል ልቀት ኖሯችሁ ነው ልትቃወሙ የምትችሉት ማለት ነው? ሐማስን ደግፋችሁ ልትቆሙ የምትችሉት የምን የሞራል ልቀት ኖሯችሁ ነው? እስራኤል መግደል መብቷ ነው እያልኩም ደግሞ አይደለም፣ ትክክል ነው እያልኩም አይደለም። መፍትሄው ጦርነቱም አይደለም፣
መፍትሄው የፍልስጤምን ሕዝብ መደምሰስ ማጥፋትም አይደለም። መፍትሄው ኢየሱስ ክርስቶስ ነው። መፍትሄው የፖለቲካ መፍትሄ የለውም። የፖለቲካ መፍትሄንም ቢሆን እግዚአብሔር ይሰጣል። ለምሳሌ መጽሐፍ ቅዱስ ላይ ብዙ አለ፣ በጣም ብዙ አለ። ለምሳሌ ኢያሱ ላይ ረሃብ ከእስራኤላውያን ሰላዮች ጋር በመተባበሯ እሷና ቤቷ እንዳመለጠ ይናገራል። አይ በሀገር ደረጃ በህዝብ ደረጃስ ልትሉ ትችላላችሁ። እሷና ቤተሰቦቿ አምልጠዋል ረሃብ። በህዝብ ደረጃ ኢያሱ 9 ላይ የገባዖናውያን ታሪክ አለ። የገባዖናውያንን ታሪክ አሳጥሬ ለመናገር ያህል ገባዖናውያን ከአሞራውያን የተረፉ ናቸው እና ገባዖናውያን እስራኤላውያን ሁሉንም እያሸንፉ፣ ምክንያቱም ሁሉም በኢያሱ ዘመን ኢያሱ በቀረበ ቁጥር እስራኤል ሲመጣ ሁሉም ጦሩን ይዞ ነው የሚመጣው። ወንዱን ሁሉ አስተባብሮ ሊዋጋ ነው የሚመጣው እንጂ ዲፕሎማሲ ሙከራ እንኳን የሚያደርግ የለም፣ የሚነጋገር እንኳን የለም። ከዚህ የተነሳ እግዚአብሔር ጠላቶቻቸውን የእስራኤልን ጠላት አሳልፎ ስለሚሰጥ ይደመሰሳሉ፣ ሙሉ በሙሉ ይጠፋሉ። አሞራውያን ማለት ነው። ልባቸው በጣም ደንዳና፣ ብዙ ጊዜ ሪቹዋል ነገር እያደረጉ አመፅን እየተለማመዱ ስለቆዩ እስራኤል የተለየ ህዝብ ነው። የራሱ ኪዳን አለው። ምንም ሀገር ሳይኖረው ታቦቱን ተሸክሞ ይዞራል። አለባበስ አለው። ወጥቶ የሚገባበት ስርዓት አለው። ፍትህ ስርዓት አለው። የበደለን የሚዳኝበት መንገድ አለው። የመስዋዕት ስነ ስርዓቱ፣ የአምልኮ ስነ ስርዓቱ ይለያል። ከዚህ የተነሳ ጠላቶቹ ሁሉ አንድ ላይ ይተባበሩ ነበር እስራኤልን ለማጥፋት። እግዚአብሔር በእስራኤላውያን ፊት እነዛን አሳልፎ እየሰጠ እየጣላቸው ስለነበር ገባዖናውያን ፈሩና ራሳቸውን ቀይረው መጡ ከእስራኤል ጋር ለመተባበር ማለት ነው። ክፍሉን ብናነበው ደስ ይለኛል። ኢያሱ 9 ላይ እናገኘዋለን። ኢያሱ 9 ቁጥር 1 በዮርዳኖስ ምዕራብ ባለው በተራራማው ሀገር በቆላማው ምድር እንዲሁም እስከ ሊባኖስ በሚደርሰው በመላው በታላቁ ባህር ዳርቻ የነበሩት የኬጢያውያን፣ የአሞራውያን፣ የከናናውያን፣ የፌርዛውያን፣ የኤዊያውያን፣ የኢያቡሳውያን ነገሥታት ይህን በሰሙ ጊዜ ኢያሱንና እስራኤልን ለመውጋት በአንድነት መጡ። አሁን ቅድም ያልኳችሁ ታሪክ ነው። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ላይ ያደረገውን በሰሙ ጊዜ ለማታለል ፈለጉ። ስለዚህም ያረጀ ስልቻና የታጠፈ አሮጌ የወይን ጠጅ አቁማዳ በአህያ የጫነ መልእክተኛ መስለው ሄዱ። የወይን ጠጅ አቁማዳ በአህያ የጫነ መልእክተኛ መስለው ሄዱ። ሰዎቹም ያረጀና የተጠጋገነ ነጠላ ጫማ አድርገዋል፣ አሮጌ ልብስ ለብሰዋል። ለስንቅ የያዙት እንጀራም በሙሉ የደረቀና የሻገተ ነበር። ከዚያም ኢያሱ ወደ ሰፈረበት ወደ ጌልጌላ ሄደው ኢያሱንና የእስራኤልን ሰዎች የመጣነው ከሩቅ አገር ነው፣ ከእኛ ጋር ቃል ኪዳን ግቡ አሏቸው። የእስራኤልም ሰዎች ለሌዋውያኑ እናንተ የምትኖሩት እዚሁ ቅርብ ቢሆንስ ታዲያ ከእናንተ ጋር እንዴት ቃል ኪዳን እንገባለን አሏቸው። እንግዲህ ገባዖናውያን ኤዋውያን ናቸው ማለት ነው። ሌላ ቦታ ላይ መጽሐፍ ከአሞራውያን የተረፉ ናቸው እንጂ እስራኤላውያን አይደሉም ይላል። እነርሱም ኢያሱን እኛ ባሪያዎችህ ነን አሉት። ኢያሱ ግን እናንተ እነማን ናችሁ? የመጣችሁት ከየት ነው ሲል ጠየቃቸው። እነርሱም እንዲህ ብለው መለሱለት፣ እኛ ባሪያዎች የአምላክህን የእግዚአብሔርን ዝና ሰምተን እጅግ ሩቅ ከሆነ አገር መጥተናል። ዝናውንና በግብፅ ያደረገውንም ሁሉ ሰምተናል። እንዲሁም ከዮርዳኖስ ማዶ ባሉት በሁለቱ የአሞራውያን ነገሥታት ማለትም በሐሴቦን ንጉሥ በሴሆን አስታሮትን ይገዛ በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ነው። ሽማግሌዎችንና በአገራችን የሚኖሩት ሁሉ ለመንገዳችሁ የሚሆን ስንቅ ያዙ፣ ሄዳችሁም ተገናኟቸው፣ እኛ ባሮቻችሁ እንሆናለን፣ ከእኛ ጋር ቃል ኪዳን ግቡ በሏቸው አሉን። ይህ የያዝነው እንጀራ ወደ እናንተ ለመምጣት ከቤታችን በተነሳንበት ቀን ትኩስ ነበር። አሁን ግን እንዴት እንደደረቀና እንደሻገተ ተመልከቱ። ውሸት ነው እንግዲህ እነዚህ ሰዎች እያሉ ያሉት ጥበብ መሆኑ ነው ለነሱ። እነዚህ የወይን ጠጅ አቁማዳዎቻችን ያን ጊዜ ስንሞላቸው አዲስ ነበሩ፣ አሁን ግን እንዴት እንደተቀዳደዱ ተመልከቱ። ልብሳችንና ጫማችንም ብዙ መንገድ በመጓዛችን አልቀዋል። የእስራኤልም ሰዎች ከስንቃቸው ላይ ጥቂት ወሰዱ፣ ስለ ጉዳዩ ግን እግዚአብሔርን አልጠየቁም ነበር። ኢያሱም በሰላም ለመኖር የሚያስችላቸውን ቃል ኪዳን ከእነርሱ ጋር አደረገ። የጉባኤውን መሪዎች ይህንኑ በመሐላ አጸኑላቸው። እስራኤላውያን ከገባዖን ሰዎች ጋር ቃል ኪዳን ካደረጉ ከ3 ቀን በኋላ እያለ ይቀጥላል። ሰዎቹ እዚያው እንደሆኑ አወቁ፣ ተናደዱ።
ግን እግዚአብሔር ምን አላቸው? ቃል ኪዳን አድርጋቸዋል እንዳትነኳቸው አለ። ከዚያ በኋላ እንግዲህ ምዕራፍ 10 ላይ የምታገኙት ሐሳብ አለ። ገባዖናውያንን ሌሎቹ አሞራውያን ወይም ሌሎች ነገስታት ከኢያሱ ጋር መሐላ እንደፈጸሙ ቃል ኪዳን እንዳደረጉ በሰሙ ጊዜ ገባዖናውያንን ሊወጓቸው ይወጣሉ። ሊወጓቸው ሲወጡ ገባዖናውያን መልእክት ይልካሉ ለኢያሱ፣ ይኸው ሊገሉን ነው፣ ሊወጉን ነው፣ ጦርነት ሊከፍቱብን ነው፣ ስለዚህ ና አግዘን ይላሉ። ኢያሱ ደግሞ ወደ እግዚአብሔር ሲጸልይ እግዚአብሔር ከአንተ ጋር ሰላም ፈጽመዋል፣ የሰላም ስምምነት አድርገዋል፣ ስለዚህ ውጣና ተዋጋላቸው አለ። በኋላ ላይ ወጥቶ ሲዋጋ እንግዲህ የምናውቀው ዝነኛውን ታሪክ እዚህ ምዕራፍ 10 ላይ የምናገኘው ነው። ኢያሱ ፀሐይን ያቆማል። ፀሐይ ቆመች፣ ፀሐይ ትቆማለች። ፀሐይ ሆይ በገባዖን ወንዝ ዳር ቁሚ፣ ጨረቃ ሆይ ጸጥ በይ ብሎ ይጸለያል። እግዚአብሔር ጸሎቱን ይሰማል። በኋላ ፀሐይ ትቆማለች። ለገባዖናውያን ነው የተዋጋው ኢያሱ። በዚህ ጊዜ ምን ማለት ነው? በዚህ ጊዜ እንኳን መግደል ማጥፋት ህጋዊ በነበረበት ወይም በሚመስልበት ጊዜ ሁሉም የአሕዛብ ነገስታት በዚህ መርህ በሚመሩበት ጊዜ እንኳን እስራኤል ከጎረቤቶቻቸው ጋር ሰላም እንዲፈጥሩ እግዚአብሔር ፈቅዶላቸዋል። ቤተታለሉ ቢሆንም ይኸውላችሁ፣ በተለየ መንገድ እንድትረዱኝ አልፈልግም። ገባዖናውያን ያታለሏቸው ቢሆንም እግዚአብሔር ግን ገባዖናውያን አታለዋቸዋልና ደምስሷቸው አላለም። ቃል ኪዳን አድርጋቸዋልና ቃል ኪዳናቸውን አክብሩ ነው ያለው። ስሟቸው ነው ያለው። በዳዊትም ዘመን ያንን ሲያስከተል እናያለን። ከዛ ውጭ እንግዲህ ከኢያሱ ጋር የተባበሩ ከእስራኤል ጋር ያልተዋጉ በሰላም ስምምነት የፈጸሙ ጥቂት መንግስታት ነበሩ። እነዚህ ጥቂት መንግስታት ሰላም ስምምነት ስለፈጸሙ ህዝባቸው አልተደመሰሰባቸውም፣ መንግስታቶቻቸው አልተገደሉባቸውም። በእስራኤል ስር ቢሆንም በጋራ አብረው የሚኖሩ ነው የሆኑት። ይህንን ለረጅም ጊዜ እስራኤል እንደዚህ ሲኖር እንደነበር መጽሐፍ ቅዱስ ይናገራል። በጋራ አብረው የሚኖሩ ነው የሆኑት። በዚህ ዘመን እንደዚህ የማይሆንበት ምክንያት የለም። ለእስራኤል ብቻ አይደለም፣ ለሌላውም ይሰራል። በጋራ የማይኖሩበት ምክንያት የለም። ከዛ ውጪ ሌሎች እንግዲህ እግዚአብሔር ሌሎች ፖለቲከኞች ወይም ደግሞ ሌላ ጥበብ አምጥቶ በፖለቲከኞች ሰላምን የሚፈጥር ከሆነ የምናየው ነው የሚሆነው። ነገር ግን በእግዚአብሔር እቅድና በእግዚአብሔር ፕሮግራም ላይ ግን ኮምፕሮማይዝ አናደርግም። ኢየሱስ መጥቶ ይገዛል። ገና እስራኤል እንደ ሀገር ትቀራለች፣ ትደመሰሳለች ሳይሆን እንደውም እግዚአብሔር ለዳዊት ከዳዊትም በፊት ለአብርሃም ለይስሐቅና ለያዕቆብ በገባው መሰረት ከኤፍራጥስ ወንዝ ጀምሮ የእስራኤልን መንግስት ይመልሳል። መመለሱ አይቀርም። ይሄ የእግዚአብሔር ቃል ነው። እኛ ተስማማንም አልተስማማንም፣ ተመቸንም አልተመቸንም ያን ያደርጋል። ህዝብ በዛ የሚኖር እስካላችሁ ይገላል፣ ያጠፋቸዋል ማለት አይደለም። ያ የእስራኤል ግዛት ይሆናል ማለት ለእስራኤል አሳልፎ ይሰጣል ማለት በዛ ያለው ህዝብ ይሞታል ማለት አይደለም። እስራኤላዊ ሊሆን ይችላል። የእስራኤል አካል የእስራኤል መንግስት አንድ አካል ሊሆን ይችላል። ነገር ግን እግዚአብሔር የተናገረውን ደግሞ ሰዎች ስለተቃወሙት፣ ሰዎች ስለተነሱ በድምፅ ብልጫ አይሽረውም። እግዚአብሔር የወሰነው ነው፣ አስቀድሞ የወሰነው ነው። መሲሁ ደግሞ መጥቶ ኢየሱስ በኢየሩሳሌም ንጉሥ ሆኖ 1000 ዓመት ይነግሳል እኮ በዚህ ምድር። ራእይ መጽሐፍን ብናወጣ ብዙ ነገር እናገኛለን። ይህንን ጥቂት እንይና እንጨርሳለን። እስካሁን ድረስ የመጣንበትን መንገድ ይህንን ጆርኒ እንጨርሳለን። ከዛም እግዚአብሔር ደግሞ ሌላ ሀሳብ ሌላ መልእክት ሲሰጠን ወደዛ እንገባለን። ከ1000 ዓመት በኋላ ደግሞ እንደገና ሰይጣን ተፈቶ የታሰረው ተፈቶ በምድር ያሉ ህዝቦችን አስተባብሮ ውጊያ ከፍቶ እግዚአብሔር ከዚህ በፊት መልእክታችንን ስንጀምር አብርሃምን የጠራበትን እንግዲህ ከአዳም ጀምሮ ሰዎች ፕሮግረሲቭ ስለሆኑ በዛ መንገድ መጥቶ አብርሃምን የጠራበትን ዓላማ ተነጋግረናል። በተለይ ደግሞ አሕዛቦች ለነሱ በረከት የተላኩትን አይሁዳውያን በማሳደድ ጥቃት በማድረስ ከፍተኛ ሚና ተጫውቷል። የተለያዩ አሕዛቦች እንግዲህ ተመልካቾቼ ለዛሬ ያዘጋጀነው የዛሬው ኤፒሶድ ይህንን ይመስላል። ቀጣይ ምዕራፍ ይቀጥላል። እስራኤልና አሕዛብ በሚል ርዕስ የጀመርነው ትምህርት አላበቃም፣ ግን ወደ ማገባደጃው እየሄድን ያለነው። ቀጣዩን ደግሞ ምዕራፍ ጠብቃችሁ እንድትከታተሉ እየጋበዝኩኝ የዛሬው ኤፒሶድ ይህንን ይመስላል። መልካም ቆይታ ይሆንላችሁ።